በቴኳንዶ ዙሪያ እንደው አነስ ያለችን ብትሆን የጻፍካት መጽሐፍ እንዳለች ውስጥ ታዋቂ ነገረኝ። አንዱ መጽሐፍ እንደውም በታይፕ ነው የተጻፈው፣ ወረቀቱ ቢጫ ሆኗል። ግብህ ግን ምንድነው? ወደፊት ማስተር የወደቀ ሰው ምግብ ሁሉ እናበላ ነበር። ያገኘው ገንዘብ አድሎ የታክሲ ብቻ ይዞ የተመለሰበት ጊዜ አለ። በቴኳንዶ ዙሪያ ብቻ ስለምናወራ ስለ ቴኳንዶ ብቻ ነው የምነግርህ። እንደፈለክ አሜሪካ ሂድ ብትለኝ ለእኔ ብዙም ደንታ አይደለም። ኮሪያ አሁን ሂድ ብትለኝ ግን እጅግ በጣም ደስ ብሎኝ እንደ ሀገሬ የሚሄድበት ቦታ የማረከውን የሰሜን ኮሪያ ወታደር ትከሻ ላይ ያስቀምጦ ያንን ስጋ ቆርጦ ይበላል። እኔ ቁርጥ ስጋ መብላት በጣም ወዳለሁ። በቃ እኔ ባህሪ ይሄ ነው። በሀገር ደረጃ ምን ያሳዝንሃል ማስተር? ኮሪያኖች ትናንት ረድተናቸዋል። እኛ ግን ዛሬ የት ነው ያለነው? እነሱ የት ነው ያሉት? በልዩ ሁኔታ ስለተደሰትክበት ጊዜ የደከመ ሰው የሚያለቅስበት ሰዓት ይሄ በጣም አስጠሊታ ጊዜ ነው። እንደው ከስራ ውጭ ምን ያዝናናሃል ማስተር? ዛሬ ለምን አላመሸም ለምን አልቆይም ብዬ ላስብ ይችላል። ግን 12 ሰዓት ሲሆን ቤቴ ውስጥ ነው ራሴ አልችለውም። አንድ ተማሪ የነበረ ሰው እኔን ሽማግሌ ሆኖ ሁሉ ድሮኛል። ገነት እንደሻው የመጀመሪያዬም አሁንም እስከ መጨረሻዬ ባለቤቴ ናት። ገነት እንደሻው የህይወቴ አንድ አካል ማለት ነው። ቅድም ባነሳቸው ጉዳዮች ውስጥ ሚናዋ ከኔ ጋር አብሮ ያለ ገነት ህይወቱን ገነት አድርጋለታለች። እውነት ነው። በአንድ ወቅት ከምታስተምርበት የማሰልጠኛ ስፍራ አንድ ልጅ ጠፍቶ ነበር አሉ። ፖሊስ ሁሉ የተጠራበት። እስቲ ስለዚህ ጊዜ የት ሄዶ ጠፋ? በጣም ይገርማል። አንዳንዴ ወላጆች ስለ ልጆቻቸው ባህሪ ሙሉ በሙሉ አይናገሩም እልሃለሁ። እኔ በዛን ሰዓት ምንም እንኳን ባልናገር ምን እንደተፈጠረ መገመት ችያለሁ። መጨረሻ ላይ ልጁ ከቤትም የሚጠፋ አይነት ልጅ እንደነበረ ደርሼበታለሁ። አባቱ ሲመጣ አንድ ነገር ተናገረ፣ እንዳይወጣ አደራ ምናምን የሚል ይሄዳል። ኧረ ምን ችግር አለ እዚህ ውስጥ አይደለ ያለው፣ ችግር የለም ብዬ ነው። ልጁ መጣ፣ ትሬኒንግ ጨረስን። ቀጥታ እኔ መኪና አስነስቼ ስብሰባ ስለነበረኝ ወደ 4 ኪሎ ጤና ጎፋ ጋር ደረስኩ። ጎፋ ጋር ስልክ ተደወለልኝ። ረዳቴ ሴት ናት። ጽጌ ምንድነው እላታለሁ። ልጅ ጠፋ ስትለኝ የእውነት እላለሁ በእንትኑ ላይ ነው። አዙሬ ቀጥታ እየመረርኩ ሲሄድ ልክ እኔ መግባታ አባትየው እየነዳ እኔ እየነዳ ፊት ለፊት ተገናኛቸው። በቃ ወላጅ ደግሞ ሴንሲቲቭ ነው። ወላጅ በጣም በልጁ ጉዳይ ሴንሲቲቭ ነው። አየኝ ልጄ በጣም በቃ ልክ እኔ የሆነ ነገር መኪናው ጋር ምን አያያዘው ልጁን ወስጄ የሆነ ቦታ አርገህ ነገር ነው የተረዳ። ምንም መናገር አልችልም። ተመለስ፣ አይዞ፣ ቀስ ብለን ቢሮ እንግባና እንነጋገራለን። ልክ ቢሮ ስገባ እኔ ምን አደርጋለሁ? በዕለቱ በሰዓቱ የተማሩት ተማሪዎች የገቡት ሊስት አለ። ከሱ ጋራ እነማን ሄዱ እነማን እንደነበሩ መጀመሪያ ማጣራት ነበረብኝ። ሳጣራ ከነ እከሌ ጋራ ሄደዋል አሉ። ቼክ ሳደርግ እውነትም እነዛ ልጆች እዛ ውስጥ አሉ። መንገድ እዛ ነው ሄደዋል። እኔ ደረስኩ። በፍጹም ጓደኛውን ይዞ ነው የመጣው። ኮማንደሮች ምናምን ፖሊሶች መጡ። ቢሮ መጡ። ምንድነው ማስተር አንተ ነህ እንዲ ያለኝ። ያው ያቀኛል አንዱና አንተ እኔ ነኝ። ምንድነው ስለው ኧረ እባክህ ይሄ ልጅ እንዴት እንደሆነ አላውቅም። እኔ ወደዚያ ወጥቻለሁ። ለካ ወጥቶ ሄደዋል። አዎ ከዚህ ወደ እንትን አለ ምን ተባለ? የመጀመሪያ ጥቆማ ሲደርሰኝ እንትን ይሄ ምንድነው ኮንዶሚኒየም አካባቢ ሄደዋል ተብሎ ሲሄድ እኔ በመኪና ሲሄድ ጓደኛውን ጠብቀው ሊጠፋ ይችላል ብሎ ጓደኛውን እኔ ጋር አስገባው። አባት ማለት በስመ አብ። እንግዲህ ምን እንደሚሰማ እኔ እስከዛ ሰዓት ድረስ ምንም እንትን ቢለኝም ኦልሬዲ ወላጅ ሴንሲቲቭ ነው፣ ግድ የለም ብዬ ግባ አልኩት። እሱ ጠባቂ ነው ማለት ነው። ይህንን ሊል የቻለበት ምክንያት ምንድን ነው? ስወጣ ኮማንደሮች ምንም ችግር የለም ማሰሩን አንተ ነህ እንዴ? ለሁሉም ሬዲዮ ተደርጓል። ላፍቶ ውስጥ ጠቅላላ ሁሉም ቦታ ላይ ተነግሯል። የትም አይሄድም፣ በቃ ችግር የለውም ብሎ ሄዱ። እንዲህ ነው እንዴ ለካ ምናምን ይላል አባትዬ ማለት ነው። ምክንያቱም የሆነ ነገር ፈልጓል ይያዝልኝ ብሎ ባይል ተይዞ ይልኝ አይነት ተይዘ እስር ቤት እንድትል ፈልጓል። ምክንያቱም እኔ በመኪና ባዶ የተመለስኩ
ስለዚህ አባት ነው ሊጠረጥር ይችላል። ኮንዶሚኒየም ሄድን ጠየቅን፣ ምንም ነገር የለም። ከዛ እኔ ልጆቼ ሁል ጊዜ ማስተር ወንድሙ ቴኳንዶ ክለብ የሚል ጽሁፍ አለ ሱሪያቸው ላይ፣ ጀርባቸው ላይ ቴኳንዶ የሚል ጽሁፍ አለ። ልጆቹ የሚለብሱት የክለባቸው የራሳቸው አርማ ያለዋል። ልጁ ምንድን ነው ያደረገው? በቀጥታ እንደወጣ ልብሱን አጣጥፎ ከልጆቹ ጋር ከሄደ ወደ ሳውዝ ዌስት ትምህርት ቤት ሄዱ። ሳውዝ ዌስት ራሱ ወደሚማርበት ትምህርት ቤት የራሱ ትምህርት ቤት ነው ሄዶ አባቱን ቁጭ ብሎ የሚጠብቅበት ቦታ ላይ ነው ቁጭ ያለው። በስመ አብ። መንገደኛ ሰው ሲያልፍ አንተ ልጅ ምን ታደርጋለህ ይሉታል። አባቴን እየጠበቅኩት ነው። ወይ ታሪክ! እኚህ ሴት ተመልሰው ሲመጡ አሁን እንዴ አንተ ልጅ ምን ታደርጋለህ? አንዳንድ እንግዲህ ወላጅ እንደዚህ ሻንጣ ይዞ ሻንጣውን ከፈት አድርገው ሳይት ወንድሙ ቴኳንዶ ክለብ ይሄ ልጅ እዚህ ከመጣ ቆይቷል፣ በሉ ወደ ወንድሙ ከኔ ደግሞ ወደዚህ ጀርባ ዞር ውሰዱና አምጡ ሲል እናት እዛ ቁጭ ብላለች። አባት እዚህ ጋር ያብዳል። እኛ የመጨረሻ በቃ ቁጭ ሰዎች ወጥተዋል፣ ጎረቤት ያሉ ሰዎች እዛ አካባቢ ወጥተዋል፣ አይዟችሁ ይገኝ ምናምን። እኔም በጣም ተጨንቄያለሁ። በቃ ምንድን ነው በጣም አስጨናቂ ነገር። ደግሞ በጣም ጥንቃቄ ያደርጋል ልጆች እንዳይወጡ። ከዛ በኋላ ልጁ ከወዲያ አካባቢ በቃ ሌላ ሰው ይዞ ሲመጣ እናት ታለቅስ የነበረችው ያዙ አመሰግናለሁ የለም ምንም የለም መኪናዎች ገብቶ እስከ መጨረሻው። በዚህ ኬዝ ዛሬ እኔ ጋር ብትመጣ ልጆች መታወቂያ አላቸው። ወላጅ ሲወስዳቸው ሲመጣም የኔ ስልክ አለበት፣ የወላጅ ስልክ አለበት። ሁሉ ታስጠናቸዋል። ማንም ሰው ወላጅ ሲመጣ መውጣት አይችልም። ትምህርት ቤት ብለው ሲወጣ ታይቶ ቼክ እየተደረገ ነው የሚወጣው። በዚህ ምክንያት በህይወቴ የማረሳው ገጠመኝ ነው። በገጠመኝ ልትወስዶ የሚችለው በጣም የተጨነኩበት ጊዜ በጣም አስደንግቶኛል። በአንድ በኩልም ያው ወላጅ ነው ብለህ ዝም ትላለህ። ሁኔታ ነው ያለው። በጣም እንደዚህ ሌላስ የምታስታውሰው እንደው ወይ ልጅ አስገራሚ ጥያቄ ጠየቀ ልጅ ወይ በእንቅስ እንደው ህፃናት ጋር ብዙ እንደው እንትን ትዝም ይለካል? እኔ እንጃ። ብዙ ጊዜ ልጆች እንግዲህ ያው ይቀርቡኛል፣ ከኔ ጋራ አብረው ይመጣሉ። ነገር ግን በጣም ትናንሾች የሆኑ ልጆች አሉ፣ ደግሞ የቲኔጀርሶችም አሉ። ብዙ ጊዜ የአስተማሪና የተማሪ ግንኙነት ስላለ ደፍሮ የመጠየቅ ነገር እንትን ባይኖራቸውም፣ ነገር ግን ቴክኒካል ጉዳይ ላይ ግን እናወራለን። ለምሳሌ አንድ ሰው እንደዚህ ቢይዝ ማስተር ለምን እንደዚህ አይዝም ልትል ይችላል። ሊልህ ይችላል። ይሄ እንደዚህ ሲይዝህ የምታላቅቀው እንዲያዘዝ ስልልህ ይችላል። እኔ ይሄ የገጠመኝ በጥያቄ አይደለም። ልጅነቱ ጀምሮ እያስተማርኩት የመጣ ልጅ ትልቅ ከሆነ በኋላ ትንሽ እንትን ይመጣል። ታውቃለህ፣ ቦሌ አካባቢ ሳስተምር ነው ሰልፍ ፌንስ እያስተማርኩት። ልክ እንዲህ ስታዞር ነው ቀስ ብላ ነው የምታዞራቸው። እሱ የሚያውቀው አንድ ነገር ነው። ማስተር ምናምን ብሎ ነው መሰለኝ ጠንከር አድርገው ይዘሃል። ስለዚህ ትዘሪ ቨርስ ማረሳው ልጅ እሱ ነው። እሱ ከሌላም ነገር ጋር ተያይዞ ስለነበር አቅሙ ማሳየት ስለነበር በቀጥታ በሌላ መንገድ ሲመጣ የመጮህ አይነት ስሜትና ተማሪው እስኪያቆም ድረስ እንደዚህ አንድ ብቻ ቴክኒክ አይደለም ያለው ቢኖር አሳየኸው። ምክንያቱም ያን ነገር ታደርግና ተማሪዎች እስኪጮሁ ድረስ ምናምን አይነት ስሜት ተፈጥሮ ሁለተኛ ተብሎ ስነስርዓት እንዲይዝ ምክር ተሰጥቶት ሊባረር ይችላል፣ ሊሄድ ይችላልና አንዳንድ ይሄ ምንም ማለት አይደለም፣ ኖርማል ነው። ራሱን በዛ የማድረግ እንደው ብዙ ታሪክ አለው ራሱና ሌላም ታሪክ ስላለው እንደው እዚህ ቦታም ስማትለው ቢሆንም እንዲህ አይነት ሊገጥሙ ይችላሉ አሉና ያው እንግዲህ እንደ ሁኔታው እያደረግን እንታቻችላለን፣ መልሳለን። ምንም ችግር የለውም። በጣም ይገርማል። ውሸት መቼስ የሚወድ ሰው የለም። አንዳንዴ ውሸታሙ ሰው ውሸት አልወድም ብሎ ያወራል እንዲህ ለአፉ። ሌቦች ራሱ ዕቃቸውን ማስጠበቅ የሚፈልጉት ለታማኝ ሰው ነው ይባላል። ያንተ ግን ለውሸት ያለ ስሜት በጣም ጥላቻ፣ ለሙያ መውደድ ባለ ልክ ነው የሚል ነገር ተረዳሁኝ። ይህንንም በጣም ያስገረመኝ ነገር ለምሳሌ አንድ ሰው ወደ አንተ ተማሪዎች ሄዶ በቀላሉ
እንደው ሰብሰብ ብለው ባለበት ድንገት ተገኝቶ ማስተር ወንድሙ ምን ይጠላል ቢባል ምንም የተለያየ ድምፅ አይሰማም። አንድ ድምፅ ይሰማል። እሱም ውሸት የሚል ቃል የሚል ነገር ሰማሁና ለውሸት ያለ ጥላቻ ተማሪዎችም እንዲጠየፉት ውሸትን እንዲጠየፉት የምታረግበት ልምምድ እመጻ ምክንያቱ ምንድነው? እንደው የውሸትን መጥፎነት እንዴት ብትረዳው ነው? ምንድነው ንገረኝ። እንግዲህ አንድ ነገር ነው። እሺ አስተዳደግህም ነው። እኛ ባደግንበት ጊዜ እንደምታውቀው ቤተሰቦቻችን ለጠየቁን ነገር ትክክለኛ መልስ ከመስጠት ውጭ በጣም ከባድ ነው። በአንድ ወቅት አንዳንድ ጊዜ ስትሳሳት ወላጆቻችን አድርገኝ ያሳዩን ነገር በህይወት ትምህርት ሰጥቶ የሚያልፍበት ጊዜ አለ። ግን እኔ በተፈጥሮዬ መዋሸት ያሳፍረኛል። ራሴ በቃ ሰው ሲዋሽ ራሱ እንኳን አድላሁ ሞባይል ላይ ለምሳሌ ብዙ ሰዎች ሜክሲኮ ሆኖ አይ ቦሌ ነኝ ምናምን ሊል ይችላል። እኔ በጣም ሊሰቀጥጠኝ ሁሉ ይችላል። ይሄ ማንነት የለኝም ማለት ነው። ስለዚህ ለልጆቼ ማስተምራቸው ውሸት መዋሸት እንደሌለባቸው እነግራቸውና ሰው ሁሉ ፍጹም አይደለም። በጣም መጠንቀቅ ያለብን ነገር ይሄን ትክክል ፍጹም አይደለም። ነገር ግን በውሸት ላይ ውሸትን ከለመድክ ድጋሚ ውሸት የሚያመጣው ትልቅ አደጋ ደግሞ አለ። ልጅን ውሸት እንዳይለምድ አድርገህ ካስተማርከው ወደፊት ጠንቃቃ ይሆናል። ሌላው በጣም በውሸት ካስተማርኳቸው ውሸትን እንዲጠሉ ካደረኩባት ነገርና ለእኔ ከጠቀመኝ ነገር ምን እንደሆነ ታውቃለህ? የፈለጉትን ነገር ያድርጉ፣ ለወላጆቻቸው ማይነግሩትን ለእኔ ግን በእውነት እውነታዋን ቁልጭ አድርጎ ነው የሚነግሩ። ምክንያቱም እኔ የማልወደው ነገር ምንድን ነው የሚለው ጥያቄ ብቻ ነው። ውሸት አልፈልግም፣ ሁሉን ነገር ንገረኝ ስለው እንዲች። ይሄ ልጅ ከሌላ ትልቅ አደጋ መጠበቅ ማለት ነው። ልጁን እዚያን ነገር እንደወሰድኩ ግን ምንም አላደረግም። ቴንኪው በጣም ጥሩ ነው፣ ጎበዝ ልጅ፣ አንተ እውነተኛ ልጅ ነህ። ይሄንን ጉዳይ ግን ይሄ ሳይድ ኢፌክት ይሄ በዚህ ስለዚህ ሁለተኛ እንዳትደግመው። ሁለተኛ ከደገምከው ግን ምን ሊሆን እንደሚችል ታውቃለህ? ያጠፋ ሰው ምን ይደረጋል ብለህ ስጠይቀው ይቀጣል። ትክክል፣ ራሱ ይመልሳል። ስለዚህ ውሸት በመሰረቱ አጸያፊ ነው፣ እግዚአብሔርም የማይወደው ነገር ነው። በእውነት ላይ ቆመ ምንም ብታጣ ይሻላል። ታይኳንዶ ላይ እኮ በጣም ብዙ የሚዋሽ ነገር አለ። በእኔ ደረጃ ያለ እኮ አሁን እዚህ ጋር መጥቶ 9ኛ ነኝ ብሎ ቢያወራ ሊደመጥ ይችላል። ታውቃለህ፣ ግን እውነትን ነው መናገር ያለብን። ለምንድን ነው የሌለ እንጨምረው? ያለን እውነት ትናገራለህ። ባለ እውነት ላይ ቀና ብለህ መሄድ ይችላል። ለምንድን ነው የምታጎነብሰው? ስለዚህ እኔ መምህር ነኝ። መምህር ስለሆንኩ ልጆቼን ማስተምርበት መንገድ ላይ ትልቁ አንዱ ነገሬ ልጆች ውሸትን እንዳይለምዱ ማድረግ ነው። ውሸትን እንዲጸየፉት ማድረግ ነው። ስለዚህ ማንም የኔ ተማሪ ነገ መጥተህ አረጋግጥልሃለሁ፣ እኔ ባልኖር ተሰብስቦ መጥቶት ቦታ እንዳልከው ማስተር ወንድሙ የማይወደው ነገር ምንድን ነው ብትል ጮክ ብለው ውሸት ይለዋል። ስለዚህ ይሄ ማነጫ መንገድ ነው፣ ልጆች የሚታነጹበት አንዱ መንገድ ነው። ምክንያቱም ልጆችን እዛ የምናስተምረው ነገር አለ አይደል? አንዱ ነገር ነው ማለት ነው። ሌላ ብዙ ነገሮች አሉ፣ አንዱ ትልቁ ነገር ነው። ለዚህ ነው ሌላ አይደለም። በጣም ግሩም የሆነ ነገር ነው። መቼስ ከተማሪዎችህ ጋር ከልጆችህ ጋር ልጆችህ ስለሆኑ ያለ ቅርበት በጣም ጥብቅ ነው። ቅርርባችሁ ከፍ ያለ ነው። እንደውም አንድ ተማሪ የነበረ ሰው እኔን ሽማግሌ ሆኖ ሁሉ ድሮኛል አለ። ለተማሪዎችህ ለወግ ለማዕረግ እስኪበቁ ድረስ የማድረስ ነገር እንደው ይህን ያህል ቅርበት የፈጠርክበት ነገር ምንድነው? የተወሰነ እርግጥ እንትን ብለኸዋል። የቤተሰብ ያክል በማድረግ ምን አትረፋል? በጣም ብዙ ነገር። ለምሳሌ እኔ ልጆችን የማቀርብበት መንገድ እኔ ለምሳሌ ልጄን አሳድገዋለሁ፣ አስተምረዋለሁ፣ ኢንጂነር ይሆናል። ከሕፃንነት ጀምሮ እኔ አስተምረው። ኢንጂነር ከሆነ ለምሳሌ ሲቪል ኢንጂነር ከሆነ እኔ ሲቪል ኢንጂነር በተመለከተ ማማክረው ልጄ ነው። እሱ የሚነግረኝን ነው የምሰማው። ፕሮፌሽኑን ለራሱ ለባለቤቱ ነው መስጠት ያለበት። እንደዚህ ብዬ ማመን ሰው ነው። እኔ ፕሮፌሰሮችን ዶክተሮችን ብዙዎችን አስተምሬያለሁ። እኔ ዶክተር ባለበት ቦታ ስለ ሕክምና አላወራም፣ ምክንያቱም የሚሆን ነገር ስላልሆነ ማለት ነው። ስለዚህ
በተቻለን መጠን ያለንበት ቦታ ላይ ባለንበት ቦታ ላይ እና በምንኖርበት በምንሰራበት ቦታ ላይ የሆነ ማህበራዊ ግንኙነት የሚባለው ነገር አንዱ ይሄ ነው። እንዳልከው ለልጆቼ ሄጄ ሽማግሌ ሆኜ አጋብቼ አንድ ብቻ አይደለም፣ በጣም ብዙ እስከ ቅርብ ጊዜ ድረስ ሽማግሌ እየሆንኩ አጋባለሁ። ሽማግሌ ሆኜ ራሴ ቁጭ ብዬ ለምሳሌ ተማሪዎቼን አውቀዋለሁ፣ ያሳደግኩት ልጅ ነው። እኔ ሽማግሌ ሆኜ ስቀምን እኔ ይናገራል፣ ይሄ እኔ ልጅ ነው፣ ዌል ዲሲፕሊን ነው፣ በዚህ ጉዳይ ላይ አምንበታለሁ። ስለዚህ ይሄ ልጅ በዚህ ጉዳይ ውጤታማ ነው። ደግሞም አንዳቸውም አላሳፈርኩም። ሁሉም በጣም ታዋቂ ሰው ልነግር ይችላለሁ፣ ሽምግልና ያስተማርኩት ምናምን። ነገር ግን ምንድነው ይሄ የሆነበት ምክንያት? ቀረቤታችን ነው። ስለማዳመጣቸው ይመስለኛል። ለምሳሌ መጥቶ ቅድም አንድ የስፖርት ሳይንስ ያልከው እኔ መጥቶ ስለ ስፖርት ሳይንስ ልፈልግ በጣም እጅግ በጣም ብዙ ነገር ነው የምማርበት። እኔ መስማትን እፈልጋለሁ፣ ጀሪቨስ ያንን ነገር ተግባራዊ ማድረግ እፈልጋለሁ። ስለዚህ ልጆችን ማድመጥ፣ ወላጆቻቸው ጋር ያለን ሪሌሽንሽፕ እሱ ብቻ ነው። የልጆች ወላጆች እኛን ሽምግልና ሽማግሌ የሚጠሩን በልጆቻቸው ላይ ያዩትን ለውጥ አይተውን ቤተሰብ ያደረጉን ማለት በጣም ብዙ ቤተሰቦች አሉ። በጣም ብዙ ሰዎች እኔ ለምሳሌ ከዛሬ 20 ምናምን ዓመት መክሬያቸው ዛሬ ትልቅ ደረጃ እርሱ እንደዚህ ሶሻል ሚዲያ ላይ ገብቶ እንዴ ማስተር ድሮ እንዲህ ብለኸኝ የመከርከኝ ምክር ዛሬ እዚህ ጋር ደረሰኝ ይላል። እኔ ከስንት ዓመት በኋላ ብዬው ነበር ምናምን ትችላል። ትክክል። ስለዚህ ቤተሰቦቻቸው እኛን የሚያዩን ልክ ልጆቻቸውን ሰርተን ቁም ነገር ላይ ስላደረስንላቸው እኛን የቤተሰባቸው አካል ነው ያለው። ትክክል። ይሄ ነው የበለጠ በማህበራዊ ግንኙነታችንም ወቅት የተሻለ ሰዎች እንድንሆን ያደረገ። ለማህበራዊ ግንኙነት መሳሪያ ብለው እዚህ ጋር መጣ። ይሄ በጣም ትልቁ ነገር ነውና እንዳልከው ለብዙዎችን አጋብተናል፣ ትልቅ ደረጃ አድርሰናል። አሁን እኮ ብታምንም ባታምንም አንድ ነገር ልነግር ይችላል። ከዛሬ 20 ምናምን ዓመት ያስተማርኳቸው ልጅ ወልደው ልጆቻቸው እኮ እኔ ጋር የሚደንቅ ነው አሉ። መታ 1 2 3 ብለህ መቁጠር ትችላለህ። በጣም ይደንቅ። አንዳንዶቹ እንደውም ሲመጡ አጎቴ ምናምን ብለው ነው የሚመጡት ራሳቸው። እና በጣም እንደዚህ ነው። ስለ መዳር መኳል ካነሳን አይቀር ወደ ካምፕ ጊዜ ልመልስህ ነው። ያኔ ወይዘሪት፣ አሁን ደግሞ በአንተ የተነሳ በአንተ ምክንያት ወይዘሮ ተብላ የ5 ልጆች እናት ስለሆነችው ገነት እንዳሻው ማናት? ገነት እንደሻው የመጀመሪያዬም አሁንም እስከ መጨረሻዬ ባለቤቴ ናት። ገነት እንደሻው የህይወቴ አንድ አካል ማለት ነው። ቅድም ባነሳቸው ጉዳዮች ውስጥ ሚናዋ ከኔ ጋር አብሮ ያለ፣ በተበሳጨው ጊዜ አብራኝ፣ ደስ ባለኝ ጊዜ አብራኝ፣ በሁሉ እሷ ራሷ የቴኳንዶ እኮ አንዱ ፋሚሊ ናት። ሲጀመር ጀምሮ የነበረች የልጅነት ጓደኛዬ ነው። ካምፕ ጀምሮ ነው የምታውቀው? ካምፕ ጀምሮ እሷ ምንድነው ሽመልስ ሀብቴ ተማሪ ነበረች። እሷ እድሜ ቢያንስ እኔ 5 ዓመት በልጣታለሁ። ከዛ ጊዜ ጀምሮ ጓደኛ ሆነን። እንደው እስኪ ንገረኛ፣ እንዴት ነው የተዋወቃችሁት? ነው መሰለ የጓደኛዬ ጓደኛና ሁለቱ ጓደኛሞች ናቸው። በአጋጣሚ ዘርዝሮ ይንገር አላውቅም። ጓደኛዬ ነው። አሁን አብረው አንዳንድ ነገሮች ባይኖሩም ግን ጓደኛዬና ጓደኛዬ ናቸው። ጓደኛዋ ይዛ ስትመጣ እኔ አየኋት። በጣም አይኗ ትላልቅ፣ በጣም የምታምር ልጅ ምናምን። እኛም ወጣቶች ነን በዛን ሰዓት። በቃ ያው እንግዲህ የሚፈጥርበት ስሜት አለ። የደም ገንቦ ነች በጣም እና ብቻ ሳይሆን በጣም አስተዋይ ድንቅም ናት። እሷም ብቻ ሳይሆን እሷም አስተዳደጓ ነው እንደዚህ ያደረጋት። ስለዚህ ያው እንደሚሞከሩት ሞከራለን። በአጋጣሚ ተሳካ። ቀጠል እስከ አሁን ድረስ አላችሁ። ላለፉት ስንት ዓመት ልጆች 5 ልጆች ወልደን 3ቱን ከዩኒቨርሲቲ ያስመርቀናለች። 4ተኛችንን አሁን ዘንድሮ ዩኒቨርሲቲ ትገባለች ማለት ነው። ስለዚህ 5ተኛችን ደግሞ ከ10 ምናምን ዓመት በኋላ መታለች። ምክንያቱም ይሄንን ነገር በአንድ ወቅት ኢቢኤስ ላይ እንግዳ ጋብዘውኝ ተናግሬዋለሁ እና 5ተኛዋ ልጄ ደግሞ አሁን የኬጂ 1 ተማሪ ናት ማለት ነው። በጣም ይደንቅ። የህይወቴ አጋር ዋነኛ የኔ ጥንካሬ መሰረት ገነት እንደሻው ናት።
አሁንም አለች። ጠንካራና ብርቱ አስተዋይ ሴት ናት። ያው እንግዲህ አስተዋይ ሴት የሚሰጥ ከእግዚአብሔር ካለበዛ ችግር ነው። አዎ፣ ምክንያቱም በአንተ ረጅም የህይወት ውጣ ውረድ የህይወት ስንክሳር ውስጥ ስኬቶቻችንን አይተን ከተደነቅን አንድ ያበረታ አስደናቂ ሰው እንዳለ መገመት የሚከብድ አይመስለኝም። እና በጣም የሚደንቅ ነገር ነው። ምክንያቱም ሰላምህ የሚጀምረው ከውስጥህና ከቤትህ ነው። እና ተናደህ በሆነ በስራ ጉዳይ የሆነ ነገር ሆነ ቤትህ ስትመጣ ረፍት ካላገኘህ በቃ ገነት ህይወቱን ገነት አድርጋለታለች። እውነት ነው ብዬ አሰብኩኝ። ምን መሰለህ፣ በጣም በህይወታችን ማወቅ ያለበት ነገር እኛ ሰዎች ስለሆን መላእኮች አይደለንም። ትክክል። ምንም አይነት ክስተቶች ሊፈጠሩ ይችላሉ። ነገር ግን በህይወት ውስጥ ተረዳርተህ ነገሮችን እያስተካከልክ ነው የምትሄደው። ትዳር ሁል ጊዜ የሚሰራ ተቋም፣ ሁሌም የምትሰራው ነገር ነው። ልጆች ሲመጡ ትሰራለህ። እንደና ሁለታቸው በነበረ ጊዜ የሰራው ስራ አለ። አሁን ገና ትሰራለህ፣ እስከ መጨረሻው ትሰራለህ። እነዚህ ነገሮች በመቻቻል አብሮ በመረዳዳት የሚያድጉ ነገሮች ናቸው። ከዛ ውጪ ያለን አስተዳደግ ነው። በጣም እኔ ማምንበት ነገር ይሄ ነው። አስተዳደጋችን ማህበረሰቡ ያሳደገን አስተዳደግ ለባልና ሚስት ስለሚባለው ነገር ያለን ስለ እግዚአብሔርን ስለመፍራት እነዚህ ነገሮች ውስጥ ካሉ እስከ መጨረሻው ድረስ በአንድ ነገር መሄድ ደግሞ ምን ያህል ውጤታማ ሊያደርግህ እንደሚችል ታውቃለህ። የተለያዩ ነገሮች በሚፈጠሩ ጊዜ በቤተሰብ ውስጥ የሚፈጠሩ እጅግ በጣም ብዙ ክስተቶች አሉ። እነዛን ሁሉ መጠበቅ ማለት ነው። እዚህም ደግሞ ዋናው ነገር ምንድን ነው? የእሷ ትዕግስተኛ መሆን፣ ጠንካራ፣ አስተዋይ፣ ከማንም በላይ ደግሞ ለቤቷና ለልጆቿ ለባሏ ያላት ክብር፣ ይሄ ህይወትህን ጥሩ ያደርግልሃል። ሌላው የውጭ እንኳን ችግር ቢኖር እዚህ ጋር የሚመጣው ነገር ህይወት ውጭው እንዳለ ቤት ቢሆን እኮ ዛሬ እዚህ ጋር ታገኘን እናንተ አናወራም። ምንም ጥያቄ የሆነ ነገር አድርጌ የሆነ ነገር ሆን ነበር። እዚህ ጋር እንኳን የተበላሸ ነገር ቢኖር እዚህ ጋር ያለው ነገር ህይወትን እየጠገነ ህይወትን እያስተካከለ እያበረታ አንተ ወደ ውጭ እንኳን ብትሄድ እሷ እዚህ ጋር ልጆቹን በኃላፊነት ይዛ ምንም ችግር ሳይፈጠር መቀመጥ ማለት ይሄ ቀላል ነገር አይደለም። እውነት ነው እና ድንቅ ነው ብዬ የማስበው ነገር። በጣም ትክክል ብለሃል። እስካሁን ስለ ወርልድ ቴኳንዶ ስናነሳ ኮሪያን ጠቅሰናታል። ኮሪያ የሚለው ስም በኢትዮጵያ ታሪክ ውስጥ ያለው ድርሻ ቀላል አይደለም። ምክንያቱም በ40ዎቹ መጀመሪያ የኢትዮጵያ አርበኞች ኮሪያ ድረስ ሄደው የተጋደሉበት የጀብድ ታሪክ ያለን የፈጸምንበት ስም ነው እና ያኔ የ40ዎቹ መጀመሪያ ላይ በነበረው ዘመቻ ላይ ውጊያ ወቅት ነው እና ፍልሚያው በጣም በተፋፋመበት ጊዜ አንድ የኢትዮጵያ አርበኛ ማቀዝቀዣ ውስጥ የቆየ ሙዳ ስጋ ይዞ የማረከውን የሰሜን ኮሪያ ወታደር ትከሻ ላይ ያስቀምጦ ያንን ስጋ ቆርጦ ይበላል። ሰው ይበላል ብሎ ተሸበሩ። በጣም ሽብርን የለቀቀባቸው የሚል የታሪክ እንትን አለ። ምንድን ነው የሚወደው ምግብ ብዬ ስጠይቅ የተመለሰልኝ መልስ ነው ይህንን እንድል ያደረገኝ። አንድ ሰውማ እንደውም ምንድን ነው የሚወደው ስል ይሄንን ያለማቅማማት ነው መመልስልህ፣ ምንም ግልጽና ግልጽ ነው አለኝ። ስጋ እንደዚህ እንደው የመውደድ ምስጢር ምንድን ነው? አዎ በጣም ደስ ይላል። ኦኬ እንግዲህ ያው ብዙ ሰዎች ሲያቁኝ እንደዚህ ሊመልሱ ይችላሉ። በጣም የሚያቁኝ ሰዎች እና ስለ ኮሪያ ዘማቾች ምናምን ስታነሳ እንደሆነ ካርግ የለፈው ብዬ ነው። ደስ ይለኛል። ምን ያህል እኛም ወደዛ ስንሄድ የሚሰጡን ሪስፔክት ነው በዛው ማንሳት የሚፈልገው። ኮሪያኖች ለኢትዮጵያኖች ትልቅ ሪስፔክት አላቸው በእውነት። በ2018ም 22ም በሄድኩበት ጊዜ ኮሪያኖች ለኢትዮጵያኖች ፈተና ቦታ እንኳን ኮሪያ ሂር ኢትዮጵያን ሂር the other there ተብሎ እንደዚህ የሚያስቀምጡት የሚገርም ነው። በተለይ ትላልቆቹ እድሜ ያሉት በዛን ሰዓት እንትን ያሉት ለኢትዮጵያኖች ልዩ ክብር አላቸው። ትላልቅ ግራንድ ማስተሮች ጋር ስትሄድ ከጎና መንካት አይቻልም። ከጎናቸው ቆሞ ትነሳለህ። ግን አንዳንዴ we are coming from Ethiopia
ኢትዮጵያ ኢትዮጵያ ከሞን ፎቶግራፍ ሁሉ አለ። እንዲህ ይዘውን ያላቸው ለእኛ ያላቸው ሪስፔክት በጣም ትልቅ፣ በጣም ውለታቸውን ያስታውሳል። ስለዚህ ከዛ የምንማረው ነገር አለ። ኮሪያኖች ትላንት ረድተናቸዋል። እኛ ግን ዛሬ የት ነው ያለ ነው? እነሱ የት ነው ያሉት? ትክክል። ይሄ ሁል ጊዜ ኢትዮጵያን የሚወድ ኢትዮጵያዊነት ስሜት ያለበት ሰው በውስጡ የሚያሰላስለው ነገር ነው። ይህንን እንግዲህ እግዚአብሔር ይፍታልንና ጨዋታው ስንመጣ ደግሞ እኔ በጣም ይገርማል። ይሄ ሽሮ ምናምን ነገር አለ እኔ ሆድ የሚነፋ ነገር ምናምን ብዙ ደስ አይለኝ። የእውነቱን ነው የሚነግረው። ምክንያቱም ይህንን ቤትም ልጆችም ሁሉ ማንም እኔን የሚያቀኝ ሰው ያውቃል። እኔ ቁርጥ ስጋ መብላት በጣም ወዳለው። በቃ እኔ ባህሪ ይሄ ነው፣ ስጋ መብላት። ጨጓራዬም ዳይጀስት የሚያደርገው እሱ ነው። ስጋውን ለሰዎች ሊከብዳቸው ይችላል። እኔ ምሳ በልቼ ወዲያው ዳይጀስት አድርጎ ባዶ ነው የሚሆን። በነገራችን ላይ አሁን እዚህ ፕሮዳክሽን ላይ ያሉ ሰዎች ፈገግ ብለው እንደዚህ ስታወራሚ ልክ ልኩን እየነገሩት ነው እያሉ ነው። ይገርማል። እኔ ደግሞ ተቃራኒውን ነኝ። ያስበው በሬ ምንድን ነው የሚበላው? አንበሳን ደግሞ ተመልከተ። ልዩነታቸው ስጋ በለች እና እኔ ተፈጥሮ ስጋ ቤት እንኳን በጣም ይገርማል። የሆነ ነገር ለእኔ ከፈለጉ የሆነ አንድ ስጋ ነገር የሆነ ነገር ጣብ ካለ ልበላው ይችላል። አለበዛ አልበላም። አሁን ሽሮ ምናምን ብታመጣልኝ ምናምን ለአንድ ቀን ዝም ብዬ ላድርግ ለኔክስት ዴይ ሊከፋኝ ሁሉ ይችላል። እና ስጋ እውነት ነው እንደተባለው እኔ በጣም ስጋ ምናምን ነው የምወደው። ብትመጣም እኔ መጋበዝ ቁርጥ ነው ብዙ እንግዲህ አንተ ተዋቅም ሽሮ ቤት ምናምን አንተ ወስደኝ አንተ ትበላለህ። ቀጥለን ደግሞ እኔ ቤት ሄደን እሺ እንደው በልዩ ሁኔታ ስለተደሰትክበት ጊዜ እንደው እስኪ አስታውሰኝ። የተደሰትክበት ጊዜ ካለ የምታስታውስ? አዎ ምንድን ነው መሰለህ በጣም ደስ ካሰኘኝ ነገር ታይኳንዶ ላይ ነው። እንግዲህ ታውቃለህ የልጅነት ዕድሜን ነው። በልጅነት ዕድሜ ጀምሮ ከ18 ዓመቴ ጀምሮ እንግዲህ ይህን ነገር እንትን ያደረግኩት የልጅነት ዕድሜ ኢትዮጵያ ውስጥ ያለውን ጫና አስቦ ፌዴሬሽንም አካባቢ ምናምን በጣም ብዙ መሄድ የሚገባኝን ያህል ሳልሄድ ቁጭት የሚገባኝን ያህል ሳይሄድ ለብዙ ዘመን እየተቆጨሁ ቆይቼ የመጨረሻዋን አሳክቼ ኮሪያ ሄድኩባትንና ማስተሪንግ ኮርስ ያገኘሁባቸው ጊዜያቶች በጣም ደስ ይለኛል። ከዚህ የተነሳ አሜሪካ ሂድ ብትለኝ ለእኔ ብዙም ደንታ ያለ፣ ኮሪያ አሁን ሂድ ብትለኝ ግን እጅግ በጣም ደስ ብሎኝ እንደ ሀገሬ የሚሄድበት ቦታ ነውና ያንን ነገር ማሳካት። ምክንያቱም ይሄን ስልህ ምን ያህል ሌሎች ቻሌንጆች እንዳሉ መገመት አያዳግትም። ትክክል። ከላይም ከታችም ከተለያየ አቅጣጫ ታውቃለህ፣ እኛ ሀገር ሰዎችን በአንድም በሌላም መንገድ እስካልተመቻቸው ድረስ የሆነ ነገር ይኖራል፣ ነዳፊው ብዙ እና ያ ነገር እስካለ ደግሞ አንተ ጠንክረህ ማንነትህን በዚህ ሳይሆን በዓለም አቀፍ ደረጃ ያለህን አቅም ማሳየት፣ ሄደህ ብቃት ያለ ሰው አንዳንዴ እኮ በጣም ይገርማል። ምንም እንደማታቆሉ ሊነገር ይችላል እኮ እዚህ ሀገር ምንም የለህም ተብሎ እኮ በፊት ለፊት ሊነገር ይችላል። ይህንን ማድረግ የምትችለው በተግባር አለሁ ብለህ መልስ ስትሰጥ ነው። ስለዚህ እነዚህን ስኬቶች ያገኘሁባቸው ጊዜያቶች በጣም ደስ ያለኝ፣ ደስ ብሎኝ ሄጄ ደስ ብሎኝ የመጣሁበት፣ ሁለተኛ ሴት ደግሞ በጣም የበለጠ ቦታውን አውቄው ደስ ብሎኝ ሄጄ ደስ ብሎ ኦሪጂናል ከሆነው ሀገር የምፈልገውን ደግሞ አንዷንም 40 ሰዓትን በወሰድኩ 62 ሰዓትን በወሰድኩበት ጊዜ በተግባርም በቲዎሪም ፈተናውን በብቃት አልፌ ኳሊፋይድ ነህ ተብሎ ሰርቲፊኬት ከዓለም አቀፉ ወርልድ ታይኳንዶ አካዳሚ እና ኪኪዮን ከሚያዘጋጀው በዓለም አቀፍ ስታንዳርድ ለእኔም ለኮሪያዊው ለአሜሪካዊው ለሌላውም የሚሰጠው ለአንድ ኢትዮጵያዊ ከደሃ ሀገር ለመጣ ሰው በዛውም በራሱ ጥረት ላደገ ሰው ይሄ ሲመጣለት ከዚህ የበለጠ ደስታ ብዙ አይኖርም። በእርግጥ ሌሎች ብዙ ደስታዎች ሊኖሩ ይችላሉ፣ ግን በሙያዊ ደረጃ ለእኔ ይሄ ነው። ያዘንክበትን ጊዜስ እስቲ ንገረኝ። መቼስ ሰውነንና እንደው ይገጥማል ካለ ትዝ የሚልህ እንጃ ትዝ አይልህም? ጎሽ እንኳንም ብዙ አይደለም እኔ ምክንያቱም በተፈጥሮዬ ነገሮች ይከሰታሉ። ለተከሰቱት ነገሮች አግባብ መልስ መስጠት ነው የኔ ድርሻ የሚሆነው። መጨነቅም አልፈልግም፣ ግን
እስኪመጣ ድረስ ለምን ይጨነቃሉ? ለምን ራሴ ሲደርስ መልስ እሰጣለሁ። እንደዛ ብዬ ማስብ ሰው ነኝ። ብዙ እንትን አይደለም እንዲህ በቤተሰብ በምናምን ነው ይችላል። ለዚህ የሚሆነው ስላልሆኑ ብዙ በቴኳንዶ ደረጃ በጣም እንደዚህ እንትን ያደረኩበት ነገር በግል እንዲህ ብዙም ትዝ የሚል ነገር የለም። በሀገር ደረጃ ምን ያሳዝንሃል ማስተር? እንደ ሀገር አሁን ያለንበት ሁኔታ ስታስብ ምን ያሳዝንሃል? በሀገር ደረጃ ብዙ ነገር ሊያሳስብ ይችላል። ስለ ስፖርት ፖለቲካ ምናምን አላወራም፣ ግን ስፖርት ላይ ቴኳንዶ ማደግ የሚገባውን መሄድ የሚገባውን መወዳደር ማድረግ የሚገባንን ያህል አድርገናል ብዬ አላስብም። እኔ ከመጣበት ጊዜ አንስተው እስቲ ያስበው፣ በአጭር ጊዜ ውስጥ ከኛ 30 ዓመት በፊት ቅድሚያ የነበሩ ሰዎች ባለፈው ጃፓን ላይ ከዚህ በፊት ጃፓን ነበር አለ ኦሎምፒክ የነበረው እዛ ላይ ከኦሎምፒክ ተወዳድረናል። በልጆቹ ጥረት በትግል እዛ ጋር ተደርሷል። አሁን ኦሎምፒክ ያለ ግን የለንም። ምክንያቱም የእኛ አካሄድ ወጣ ገባ ነው። ጠንካራ ሆነን ተከባብረን ፖዘቲቭ የሆነ አመለካከት ኖረን ተመካክረን ሰርተን ቢሆን ኖሮ ሁላችንም ያለንን እውቀት አስቀምጠንበት ቢሆን ኖሮ ዛሬ ኢትዮጵያ እዚህ አትገኝም። የተሻለ ደረጃ መድረስ እንችል ነበር። ይሄ ባለመሆኑ በጣም ያሳዝነኛል አንዳንዴ ሳስበው። ምክንያቱም እንደምታየው ነው፣ ስፖርት ላይ እንደምታየው፣ ሩጫው ላይ እንደምታየው ምናምን ተሰም ነው፣ ሁሉም ጋር ተሰም ነው። ይሄ መሻሻል ለመስተካከል ያለበት ነገር ነው። የደከመ ሰው የሚያለቅስበት ሰዓት ይሄ በጣም አስጠሊታ ጊዜ ነው። የሰራ ሰው የሚያቅ ሰው የሚጣል ከሆነ የሚያሳዝን ነው። ከዚህ በለጥ የሚያሳዝን ምን ነገር አለ? እኛ አቅም ባይኖርህና ታግለህ ባትወጣ በቃ ትወድቃለህ እንደ ማንኛውም ሰው። ስለዚህ በዚህ ደረጃ ያለው ነገር ቢሻሻል ለውጥ ይመጣበት ሙያተኛው ቢያይዘው በጣም ጥሩ ነው። ለምሳሌ የኢትዮጵያ የስፖርት አካሄድ ነው ትልቁ፣ የስፖርት ፖሊሲ ነው ትልቁ ችግር። እኔ ነግራቸዋለሁ ዛምፒዮ እኔ ማንም ምንም ቢሆን ብዙም ጉዳይ አይደለም። ላመንኩበት ነገር ብዙ ምን ወደኋላ ምን አይነት ሰውም አይደለሁም። ብዙ ግን ሄጄ ምናምን ላላደርግ እችላለሁ። ግን ያመንኩበት ነገር ምንም እንደው የፈለገ ሰማይና ምድር የሚጣበቅ ብዙ ምንም ላይመስለኝ ይችላል። ነገር ግን የሌላው ዓለም ስፖርት የሚመራው በፕሮፌሽናል ነው። የእኛ ስፖርት ግን አማተር፣ ሌሎች ሰዎች መጥተው የሚረዱ ሰዎች አድርጎ የሚመሩት። ያ አንተ ከሙያተኛው በለጠ ተጨናቂ ትሆናለህ። እስቲ አስበው፣ ሩጫው ላይ እስቲ ቼክ አድርገው። ማንም እነዚህ ጉዳዮች ናቸው። ፕሮፌሽናሉ ቢመራ እኔ እኮ መመራው ነበር። ስፖርት እኔ ነበርኩ መመራው፣ እኔ ነበርኩ። ዛሬ ተቆርቋሪ የምትሆኑ ለምን ብለህ የምትለው ዛሬ የሚሰማኝን ስሜት ወደ ስራ ለውጭ ማሳየው እኔና ሙያተኞች ነን። ይሄ ፖሊሲ መስተካከል አለበት። ካልተስተካከለ ሁሉም ስፖርቶች በእንደዚህ አይነት ሁኔታ ይቀጥላል። ምን የሚለወጥ ነገር አይኖርም። እና ይሄ ጉዳይ ነው። በጣም ትክክል፣ ግሩም ነው። ግብህ ግን ምንድን ነው ወደፊት ማስተር? አንተ ምንድን ነው እንደው ይህንን ባሳካ እንዲህ ባረግ ይለው ምኞትህ ግብህ? በቴኳንዶ ዙሪያ ብቻ ስለምናወራ ስለ ቴኳንዶ ብቻ ነው የምነግርህ። እንደፈለግ። ሌላው እኔ በቴኳንዶ ዙሪያ ብችን ጥጉን መንካት ነው። በዚህ አንድ ደረጃ ይቀረኛል። እሱም እድሜ 60 ምናምን ሊሆን ይችላል እዛ ድረስ። እስከዛም ድረስ ቢሆን ሄጄ የሆነች ነገር በእድሜ አሳክቼ ብጨርስ፣ የጀመርከውን ጨርስ ነው የቴኳንዶነት። ብጨርስ ለኔ ደስታዬ። ከዛ ውጭ በቤተሰብ ደረጃ ልጆችን ስኬታማ ውጤታማ ማድረግ፣ አካዳሚካሊ ጥሩ ደረጃ የደረሱ ልጆች፣ ለሀገራቸው የሚጠቅሙ ዌል ዲሲፕሊን የሆኑ በጣም የተባረኩ ልጆችና ለሀገራቸው ለወገናቸው ለተቸገረ ሁሉ የሚደርሱ ልጆችን ደርሶ እነዚህ ቁጭ ብዬ ባይ ለእኔ ደስታ ይስጠኛል። አሁንም እያየው ነው። ለምሳሌ እኔ ያስተማርኩት ዶክተር አለ፣ ኢንጂነር አለ፣ ፓይሌቶች አለ፣ ሎየሮች አለ። በጣም ብዙ በሚሄድበት ቦታ በጣም ብዙ ሰው ነው ማገኝ። ስለዚህ ያም እርካታ ይስጠኛል። ግን የራስህንም ደግሞ እዛ ሌቭል ላይ አደርሰህ በከፍታ ላይ ማየት ይሄ በጣም ጥሩ ነው። በቴኳንዶ እንደጀመርኩ ጨርሼ ጥሩ ደረጃ በደርስ ለሌሎች ምሳሌ ብሆን፣ ታሪክ ሁል ጊዜ ይህንን ቢያነሳ አንተ አትኖርም፣ 100 ዓመት አትኖርም። ከዛ በኋላ ግን ታሪክ የሌሎች ማስተማሪያ እንዲሆን ለማስተር ወንድሙ እዚህ ጋር ጠንክሮ ነው የደረሰው፣ በዚህ ዕድሜው እንኳን እዚህ ጋር ደርሷል ተብሎ ሌሎች የሚማሩበት እንዲሆን ይህንን እፈልጋለሁ። ይሄ የኔ ግብህ ነው። ይህንን ማሳካው ይመስለኛል። ሳላሳካው ቀራለሁ አይቀርም። እንዳያያዝህ ከሆነማ እንዴ በደንብ እንደው ከስራ ውጭ ምን ያዝናናሃል ማስተር? እንደውም
እኔ በጣም ይገርምሃል፣ ስራዬ መስራት ከስራዬ በኋላ እኔ የትም ቦታ አታገኘኝ። የምታገኘኝ ወይ ስጋ ምናምን ቤት የሆነ ስንበላ ምናምን፣ እዛ ውጭ እኔ ቤቴ ነው የምታገኘኝ። ልጆቼ ጋር መሄድ፣ ቤት መግባት። ለምሳሌ እኔ አሁን እንደው ዝም ብለህ ተነስተህ እንደው በጣም የሚያስቁኝ ነገሮች አሉ። ወጣና ዛሬ ለምን አላመሽም ለምን አልቆይም ብዬ ላስብ ይችላል። ግን 12 ሰዓት ሲሆን ቤቴ ውስጥ ነው ራሴ የማገኘው። አልችለውም አልችለውም። እና እኔን የትም ቦታ አታገኘኝም። የትም ቦታ አንድ ጊዜ አንድ ሰው አንድ ነገር አለኝ። ወንድሙ ኧረ እንዲህ አይነት ተቸገርኩ በጣም እንደዚህ አይነት ነገር ምን ማለት ነው እናንተ እንዲህ ናችሁ እንዴ ብዬ ያን ሰው ማቀው በጣም ስለሆነ እናገራለሁ። ኧረ ወንድሙ እንደዚህ አትበል ግድ የለህም ምናምን። እንዴት ምን አንተን አይጠረጥሩ እዚህ አትገኝ እዛ አትገኝ እንዳንተ ያልጠረጠሩ ማንን ይጠረጥረዋል? በሰላም መኖር አይቻልም እንዴ? እና እኔ የሚያስደስተኝ ምንድን ነው ከልጆቼ ጋር ስፖርት ቤት መሆን፣ ከልጆቹ ጋር መጫወት፣ እነሱን የሆነ ነገር ማድረግ፣ እነሱ ሲያድጉ ማየት። ከዛ ውጭ ሲጨርስ ደግሞ ወደ ቤቴ ያው ትዳር ጥሩ ሲሆን ወደ ቤት ወደ ቤት ሄደ ከልጆችና አብረው ማሳለፍ ሲሰራ ደግሞ እንደዚህ እያደረግ የሚሄድ ነው። ይደንቃል። ስለ በጎነት ሲነግሩኝ በአንዱ ክረምት ላይ አሉኝ፣ ገርመሃል፣ ያው ክረምት ላይ ተማሪም ይበዛል፣ ያገኘውን ገንዘብ በፖስታ እያደረገ ከዘበኛ ጀምሮ አድሎ የታክሲ ብቻ ይዞ የተመለሰበት ጊዜ አለ አሉኝ። ይህንን እንደው ካሉ ጸባይ መካከል ብቸኛው አይደለም አንዱ ነው። ግን ምን እንድትነግረኝ ፈለግኩ መሰለ? የማካፈልን ዋጋ፣ ለሌላው የመትረፍን ነገር። ምክንያቱም ይሄ ማንነትህንም ጭምር ያሳየኝ ነገር ነው። እንግዲህ ሰው ሰርቶ ለፍቶ ጥሮ ግሮ ደክሞ ያገኘውን ነገር ደግሞ በዓል ነውና ይችን መዋያ ይሆናቸው ብሎ ማድረግ ማለት ይሄ ትልቅ ነገር ነው በእውነቱ። እና ይሄ ስለ ማካፈል፣ ለሌላው ስለ መትረፍ መስጠት፣ ያው ድሮ በእንደዚህ እንታወቅ ነበር። አሁን ላይ ይሄ እንደ አንዳንዴ ሁሉ እንደ መጥፎ እንትናችንም እየተቆጠረ መጣ። እንደ ነውር መቆጠር፣ እንደ ሞኝነት መቆጠር ጀመረና በጣም የሞራል ውድቀት ላይ እየደረስን መጣ። እንደው አንተ በተሻለ መልኩ ትነግረኛለህና ንገረኝ እስቲ። እንግዲህ የበጎነት ምንጭ እግዚአብሔር ነው። በጎነትንም የሚያስተምረው ስለ መስጠትም የሚያስተምረው እግዚአብሔር ነው። ከዛ ውጪ ደግሞ ያንተ ቅን ልቦና ነው። እኔ ሰው ተቸግሮ ባላይ ደስ ይለኛል። እንደዚህ በጣም እንትንም አይደለሁም፣ ግን አላ አይደለ አንተ የሆነ ነገር አርገ የሆነ ነገር ሰርተ ሰዎች እዛ አካባቢ በጣም በወረደ ነገር እየኖሩ አይነ እያየ እየተረዳ አንተ ዛሬ ባለው ኮንዲሽን ያሁኑ ጊዜ እንትከሰው 5-6 ልጅ ኖሮ እኔ 5-6 ልጅ ማውጣው ወጪ አስቤ እነሱ በበኛ ደሞዝ ምንድነው እየኖሩ ያሉት ነው? አንተ አይሰማህም እንዴ? አይከብድህም እንዴ? እሱ ብቻ አይደለም እኮ በሌላም ጊዜ የሆነ ነገር ማድረግ ይጠበቅብሃል። ይሄን ደግሞ የተማርኩት በጣም ከባለቤቴ አንድ ነገር ካየች ብታምንም ባታምንም እኔ ብተኛ ቀስቅሳ ና ብላ አስነስታ ሄዳ እዛ ገልቶስ የወደቀ ሰው ምግብ ሁሉ እናበላ ነበር ሄደ። ይሄ የእሷ ትልቁ ባህሪ ነው። ያላትን ሁሉ ልትሰጥ ትችላለች። በእርግጥም እኔ የፈለገ ቢሆን እግዚአብሔር የተመሰገነ ይሁን ምንም ባይኖረኝም እንኳን እንደተባለው ያደረኩባቸው ጊዜያቶች አሉ። ምንም ሳልይዝ የወጣሁባቸው ጊዜያቶች አሉ። ክረምት ሰርተ ያ ሁሉ ሰርተ ምንም ሳይኖሩ ልጆች እያሉ የትምህርት ቤት እያሉ ባዶ እጄን መውጣት በጣም ይከብዳል። አረገኒ ይህ ነገር እንዴት ነው? በቃ ሁሉ ነገር ጨለ በቃ መሄዳችን እግዚአብሔር ያውቃል እባክህ የእነሱን ደግሞ ችግር የለውም ብላኝ ታጽናንታ የወሰደች ይሳላል። ከዛም በፊትም ከዛም ጊዜ ጀምሮ ስቲል ናው ሁል ጊዜም ለእኔ አሁን ሰዎች እንዲህ ለምሳሌ ድሮ አክፋይ ምናምን ይጠብቁሃል አበልጅ ቤት እንዲህ ምናምን በእኛ ጊዜ እንደዛ አለ። ክርስትና አባት ምናምን የተባለ ሰዎች ይጠያይቃል። እነዚህ ሰዎች እኔ ጋር ያሉ በእኔ ስራ ዙሪያ ውስጥ ያሉ ሰዎች እኔን ይጠብቁኛል። እኔን በትክክል እንደሚጠብቁኝ እንደዚህ አይቼ ያውቀዋለሁ። ስለዚህ ለነሱ ቢያንስ ደግሞ ከሆነ 1 ብር 2 ብር 10 ብር 50 ብር በሰጣቸው ምን ይገዛዋል? ስለዚህ ቢያንስ ለበዓላቸው የሚሆን ያቅሜን ያህል ካለኝ ነገር ሼር ማድረግ ደስታ ስለሚሰጠኝ እግዚአብሔርም ስለሚከብርበት በዚህ ምክንያት ብቻ
ያለኝን ሼር ማድረግ ደስ ያሰኘኛል። በጣም ልክ ሰጥቼ ስጨርስ ራሱ ኡፍ አይብሉ ይችላል። እንደውም ምን አደርጋለሁ መጀመሪያ ይሄን ያህል ብሰጣቸው ይሄ ለከሌ ይሄ ደግሞ እንደዚህ ስለሆነ ይሄ እንደዚህ ብናደርግለት ለከሌ ጨምረን ፖስታ የምናደርገው ለዚህ እሷ ደግሞ እናት ናት እንደዚህ ስለሆነች እንደዚህ ብናደርግ ምናምን ብለን ደግሞ ዘበኞች ናቸው እሳቸው ትንሽ እንደዚህ ሰፖርት አላቸው እናጠናለን። እንደዚህ አድርገን እንሰጣለን። ይሄ ከዚህ የኔ ረዳት እኔን የሚያውቁኝ ሰዎች ተምረዋል ማለት ነው። አሁን ስትነግረኝ በተለይ ደግሞ ተስፋ የማደርገው አንተ ብዙ ልጆችን እያነጽክ እየቀረጽክ ነው። በእነሱ ውስጥም ጭምር ይህንን ነገር እንደምታሰርጽ ምንም ጥርጥር የለኝም። እዚህ ላይ ስለ ተማሪዎች ስላፈራሃቸው ሰዎች አሁን ትልቅ ደረጃ ስለደረሱ ስለ ምክትልህም እንድታወራኝ ፈለግኩ። የኔ ምክትሌ ጽጌሬዳ መዝገበ ጥበብ ላፍቶ ልክ ሲጀምር የመጀመሪያ ተማሪ ትንሽ ልጅ ናት። ፎቶቸው አለ ስታይ ዛኔ ታያለ። ገና ኤሌመንተሪ ተማሪ ምናምን ሆነው ነው እኔ ጋር መጣች። አየኋት። ሌላም አንድ ነበረች። ልጆችን ገና ከልጅነታቸው አይተህ የት ጋር እንደሚደርሱ ለእኛ ትንሽ የተሰጠን ነገር ይመስለኛል መገመት ይቻላል። ስለዚህ እሷ ከኔ ጋር እየሰራች ቀጠለች። ሌሎች በጣም ብዙዎችን አስተምረን የተለያየ ደረጃ አድርሰናል። ምክንያቱም 2ኛ ዳን 3ኛ ዲግሪ ብላክ ቤልት ካገኙ በኋላ ወደ ስራ ዓለም የገቡ ኢንጂነሮች፣ ዶክተሮች፣ ፓይሌቶች፣ ሎየሮች፣ ማኔጀር ምናምን ተምሮ የተመረቁ በጣም ብዙ አለ። እንዲህ ብዬ ልነግርህ አልችልም። ጽጌሬዳን ግን እስካሁን በኔ ጋር ስላለች ልነግርህ እችላለሁ። እሷን አመጣኋት፣ ቼክ አረኳት። እንዴት ማስተማር ትችላለች? አስተማሪ ናት አይደለችም? መምህር መሆን በራሱ እኮ ተፈጥሮ ይጠይቃል። ለዛ መሰጠት ይጠይቃል። እውቀትም ኖሮ ማስተማር ላትችል ትችላለህ። ቼክ ሳረጋቸው 2 ነበሩ። 2ቱን አብሬ ቦሌ እዚህ ትምህርት ቤት ነበር። አንዳንዴ ይሰራሉ፣ አንዳንዴ አረኩ። ሳሳደግኳቸው እያደጉ መጡ። አንዱ አልቻለችም፣ ወጣትነት ይዟት ሄደ። ግን በጣም ቴኳንዶ ምትችል ልጅ ነበረች። ጽጌሬዳ ግን መስመሬን ተከተለች። እኔን እንደ አስተማሪዋም እንደ አባቷ አድርጋ ነው የምታየው። ከዛ ጽጌ ማስተማር እንዴት እንደሆነ ከልጅነቷ እያሳደግኩ አመጣኋት። ደሞዝ በስነ ስርዓት ይከፈላታል። የትምህርት ቤቱን ኃላፊነት ፕላን እንዴት አድርጋ እንዴት ልጆችን ማኔጅ ማድረግ እንዳለባት ትልቅ ይሁን ትንሽ ዳኒ ኑሮ አይኑሮ በሷ በታች ያሉትን ሁሉ ቀጥለጥ አድርጋ እንድታስተምር የኔን ግልባጭ ለሷ ሰጧት ማለት ነው። በተለያየ ሀገርም እንትን ብላለች አይደለ? ከዛ ኮሪያ ሀገር ሄዳለች በ2018 መሰለኝ። ኮሪያ አምባሳደር ካፕ ከኢትዮጵያ ወክላ 2 ሆነው ተወዳድረዋል። ከዓለም ተሰብስበው የመጡ ናቸው። 5ኛ ነው የወጣቸው እና ኦልሬዲ በጣም ጥሩ ውጤት ነበረ የመጀመሪያዋ። ከሱ ብቻ አይደለም ሌላም ዓለም ሄዳለች። የኮንቨርዲን ኮች ሆናለች። ቴኳንዶ የተለያዩ ብቻ ብዙ ሀገሮች ሄዳ ይህን ሁሉ አድርጋለች። የዘራኸውን አጠገብህ እያየህም አሁን እስቲ ነው ከኔ ጋር አለች። እኔ ኮሪያ ብሄድ ምንም አላስብም። ትምህርት ቤቴን ቀጥ ለጥ አድርጋ ከኔ በተሻለ ሁኔታ እያንዳንዷን ታማኝነትን ጭምር ነው የተማረች። ታማኝነት ጭምር ገንዘብ ያለው አይደለም። ታማኝ አንድ ቀን እሷ ያመጣችውን ነገር እኔ ሂሳብ አላስብ 100% እርግጠኛ ነኝ። እሷ ማለት የኔ የትልቋ ልጄ አብራ ታላቋን ብትሆን ልክ የእሷን ያህል ለእኔ ልጄ ናት። እንደ ልጄ ነው ማስበው። እሷ ደግሞ ልክ እንደ አባቷ ነው የምታይ። እኔ ለልጄ ህይወት ሲያሳስበኝ የእሷ ህይወት ያሳስበኛል። በዛሬ ጊዜ በኢትዮጵያ ውስጥ 3 ወይ 4 ነው የሚሆኑት 5ኛ ዲግሪ ብላክ ቤልት አለ። የሚደንቅ ነው። ሌሎችም እንደዚሁ ያፈራቸው ሰዎች አሉ። 4ኛ ዳን ምናምን ልቆጥርልህ አልችልም። በጣም ብዙ ብትመጣ በጽሁፍ ተደርድሮ ልታገኘው ትችላለህ። ግሩም ነው። በቴኳንዶ ዙሪያ እንደው አነስ ያለችን ብትሆን የጻፍካት መጽሐፍ እንዳለች ውስጥ ታዋቂ ነገረኝ። የእሷ መጽሐፍ ዕጣ ፈንታ ምንድን ነው? እንዴት ነው? አደርሰን ወደ ብዙዎች ጽፌያት አለው። ግን ያው መጽሐፍ ስትጽፍ ትንሽ እንትን ያስፈልግሃልና ያው ብዙ ጊዜ የሚጠይቅ ነገር ልክ ነው። የተወሰኑ ተጽፎ የተቀመጡ አሉ። ከዛም በፊት ሌሎችም አሉ።
በጣም የሚገርምህ አንዱ መጽሐፍ እንደውም በታይፕ ነው የተጻፈው፣ ወረቀቱ ቢጫ ሆኗል። በስመ አብ ተከምሮ ጊዜው ርዝማኔ ቁጭ ብሏል ተቀምጦ ይወጣል። ለብዙ ለቴኳንዶ ብቻ ነው ለማርሻል አርት አጠቃላይ ሊጠቅማቸው ይችላል ብዬ ማስበው ነው። አንድ ካነበብኩት መጽሐፍ ጋር አዛምቼ እኔን ኤክስፒሪየንስ ጨምሬ ነው እዛ ቦታ ላይ እንትን ያደረኩትና ስለ ኢትዮጵያ ቴኳንዶ ታሪክ የጻፍኩት ነገር አለ። እንደገናም እንደዚሁ ሌሎች ነገሮች አሉ። እንግዲህ እንደ ወደፊት ጠብቆ እግዚአብሔር ከረዳኝ በህይወቴ አንድ ማድረግ የሚገባኝ ነገር ስለሆነ ማበርከት ስላለብኝ ያስፈልገናል ነገር እንደማደርግ በጣም ያስፈልገናል። በዚህ ዙሪያ ለመጽሐፍ ብዙም የለም እንግዲህ በተለይ ኢትዮጵያ ውስጥ እና ያስፈልገናል ደግሞ በደንብ በምናውቀው ቋንቋ በምንረዳው ማግኘት መቻል በጣም ጥሩ ነገር ነው። በስተ መጨረሻ እንደው ቀረ የምትለው ነገር ማመስገን የምትፈልገው አካል እንደው አጠቃላይ ማለት የምትፈልግ እንደው እኔም ከኔ ስንፍና የተነሳ ሳላነሳው የቀረውትም ነገር ካለ እንደው የፈለግከውን እንግዲህ ማመሰግነው በዋነኛነት እግዚአብሔርን ነው። ምክንያቱም እግዚአብሔር እድሜ ሰጥቶ ከተለያዩ ከመጣንበት ነገር ሁሉ አሳልፎ ዛሬን እዚህ ጋር ያደረሰን እግዚአብሔር ስለሆነ እግዚአብሔርን ማመስገን ከምንም በላይ ነው፣ ትልቁ ነገር ነው። ቤተሰብ መስርተን ልጆች እንዲኖርን የራሳችን አንድ እንድንፈጥር ያደረገን እግዚአብሔር ነው። በዚህ ውስጥ ደግሞ ከኛ ጋር አብረው ቆይቶ የሚመሰገኑ ሰዎች አሉ። ለምሳሌ ባለቤቴ በጣም ነው ማመሰግናት። ተማሪዎች አጠቃላይ አሁን እንደዚህ የጠየቃቸው በጣም እንደ ልጆቼ አስተማሪዎቼም ናቸው። እኔ አስተማሪያቸውንም በሌላ ጊዜ ደግሞ አስተማሪዎቼ ናቸው። እነሱም ሁሉ በጣም አመሰግናቸዋለሁ። እስከ ዛሬ ድረስ በማናቸውም ሁኔታ ያዘዝኳቸውን ያልኳቸውን ነገር ራሳቸውን ችለው እንኳን አስተማሪ ብለው ሁሉን ነገር እስካሁን ድረስ በማድረግ ከኔ ጋር አብረው በመሆን በችግርም በደስታም ጊዜ ሁሉ አብረው የሆኑትን ሁሉ በጣም አመሰግናለሁ። አሁን በስም ብጠራ በጣም ብዙ ነው እና የቅርብ ጓደኞቼ እንዳልከው የልጅነት ጀምሮ ጓደኞቼ ዛሬ ሄጄ ልናወራ የምንችለው ታሪክ ያለን ሰዎች እነሱ ደግሞ እንደዚሁ በጣም አመሰግናቸዋለሁ። እናንተንም በጣም አመሰግናለሁ። ምክንያቱም እንደኛ አይነት ሰዎች እንዲህ በጣም እንደ ቢዝነስማን ሆነው የሆነ አክቲቭ ሆነው እንደ ዘመኑ ልጆች የሆነ ነገር ማድረግ ባንችልም ታሪካችንን ብቻ ይዘን የምንቀመጥ ሰዎች ስለሆንን እናንተ ደግሞ እኔ መታችሁ ፈልጋችሁ ይህን ነገር እስቲ አካፍለን ለምን አልተናገርከውም ይሄ ነገር እያለ እኮ ይጠቅማል ብላችሁ አስባችሁ ስለጠየቃችሁ ሀሳቤን እንድገልጽ ስላደረጋችሁ እናንተን ደግሞ በጣም እጅግ በጣም አመሰግናለሁ። ልጆቼን በጣም አመሰግናቸዋለሁ ከጎኔ ስለሆኑ እና ጽጌ ረዳቴ በጣም ነው ልጄ ናት። እሷ ያው ከልጆቼ አንዷ ናት። በሄድኩባቸው በማንኛውም ቦታዎች ሁሉ ትምህርት ቤቴ የራሷን ትምህርት ቤት ጠብቃ እኔ እንዳለሁ አድርጋ ሁሉን ነገር በማስተካከል ከጎኔ እስካሁን ድረስ ለረዥም ዓመታት እሷ ራሷን ችላ ትምህርት ቤት መክፈት ትችላለች። ለረዥም ዓመታት ከኔ ጋራ አብራ ቆይታ እስከ መጨረሻው አብራኝ ስለሆነች በጣም ነው የማመሰግናት። ቤተሰቦቿንም በጣም አመሰግናለሁ ጥሩ ልጅ ስለሰጡኝ እና ይሄ ነው እንግዲህ ማመስገን። የወይዘሮ ገነትን ቅድም አንስተሃል እና ስላነሳው በጣም ቴንኪዩ እና እግዚአብሔር ይስጥልኝ ማለት ነው ፈልገው እጅግ በጣም ነው የማመሰግነው ማስተር ወንድሙ ታዬ ሲማ ስለሰጠህን ጊዜ በጣም ከልብ አመሰግናለሁ። በጣም አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን አዲስ አበባ ከሚገኘው ሰዋዊ መጽሐፋችንን ከምናስነብብበት ስፍራ ሆነን ወደ እናንተ ስናስነብበው የቆየነውን የዛሬ ተነባቢ በዚህ አብቅተናል። አብሬያችሁ ሳስነብብ ከመላው ባልደረቦቼ ጋር በመሆን የቆየሁት ብሩክ ሚፍታህ አትራኮስ ነኝ። በቀጣይ ጊዜ እስከምንገናኝ ድረስ በቸር ያገናኘን። ደህና ሁኑ።